በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አምላኬና መድኃኒቴ መድኃኔ ዓለም ኢየሱስ ክርስቶስ ሆይ ቅድመ ዓለም በጌትነቱ ክብር ከአባትህ ዘንድ የነበረ ወደዚህ ዓለም በአውሎ ነፋስ አምሳል የላከው እሱ መንፈስ ቅዱስ የኀጢአቴን እሾህ በማቃጠል አቤቱ ኃይሉን ይግለጥ። ከሰው ወገን ማንም እንደኔ ኀጢአት የሠራ በደለኛ እንዳንተም መሐሪ ይቅር ባይ አምላክ አይኖርም። ፈጣሪዬ ክርስቶስ ሆይ ዓለማትን ሁሉ የፈጠርክ ፈጣሪ እንደ መሆንህ መጠን በኋለኛው ዘመን በዓለም ላይ ለመፍረድ በምትመጣበት ጊዜ ከጎንህ በፈሰሰው ደም ኀጢአቴን እጠብልኝ። ክርስቶስ ሆይ ስለ ኀጢአቴ ስርየት በጭንቅና በመከራ ምስጋናን ዘወትር አቀርባለሁ። ክርስቶስ ሆይ የሰማይና የምድር ጌታ እንደመሆንህ እኔ ጐስቋላው አገልጋዬ ኀጢአቴን ይቅር ብለህ ማደሪያዬን ስጠኝ እያልኩ በምለምንህ ጊዜ በዱርም ቢሆን በተራራ ላይ በአስፈላጊው ቦታ ሁሉ በፍላጎቴ መጠን ምግቤን አዘጋጅልኝ። መድኃኔ ዓለም ሆይ መሪር የሆነ የለቅሶ ነገር የምጽፍልህ ነኝና በጆሮህ አድምጠው። ቅዱሳት በሆኑ እጆችህ ጽሑፌን ተቀበለኝ። ፈጣሪዬ ክርስቶስ ሆይ መላእክት ሊቃነ መላእክት በመንቀጥቀጥ በፊትህ የሚቆሙ አንተ በጲላጦስ አደባባይ ቆምክ። አቤቱ ስለ እኛ እንደዚህ ዓለም ሰው ተቈጠርክ እኮ። አቤቱ አንተ አምላክ ስትሆን ስለ እኛ ጎንህን በጦር ተወጋህ እኮ። አቤቱ ኢየሱስ ክርስቶስ ሆይ ኦ ሊቀ ካህናት መድኃኔ ዓለም ሆይ አቤቱ የካህናት አለቃ ስትሆን እንደ ቀማኛ፣ እንደ ዓመፀኛ፣ እንደ ወንጀለኛ የራሔልና የልያ ልጆች የኋሊት አሰሩህ እኮ። አቤቱ ፈጣሪዬ ክርስቶስ ሆይ ስለ እኛ ለሞት ተላልፈህ ተሰጠህ። አቤቱ ስለ እኛ በጦር ወጉህ። አቤቱ ንጹሕ ክቡር ሥጋህን መሬት ሸፈነው። አቤቱ ኦ ክርስቶስ መድኃኔ ዓለም ሆይ ኃያላት ሊቃነ መላእክት በፊትህ መቆም የማይቻላቸው አንተን ልባቸው እንደ ድንጋይ የጠጠረ ጭፍሮች በሕዝብ አደባባይ ፊት አቆሙህ እኮ። አቤቱ ፈጣሪዬ ክርስቶስ ሆይ ያለ መጉደል እግዚአብሔር ዘሲና እግዚአብሔር ዘግብፅ እየተባልክ የምትመሰገን አንድ እግዚአብሔር ነህ። ስለ እኛ በእንጨት ላይ ሰቀሉህ። አቤቱ አዲስ በታነጸ መቃብር ጨምረው ቀበሩህ። አቤቱ ኢየሱስ ክርስቶስ ሆይ የአብ የባሕሪ ልጅ ሆይ ባንተ መከራ ጽኑ ከሆነ ከመከራ ሥጋና ከዳግመኛ ሞት አቤቱ እኔን አገልጋይህን አድነኝ። መድኃኔ ዓለም ሆይ አቤቱ የሞትህን ዜና በዐይኑ የተመለከተ በጆሮውም የሰማ ሰው እሱ ምን ዓይነት ነገር ሊናገር ክህሎት ይኖረዋል? ፈጣሪዬ ክርስቶስ ሆይ አቤቱ የመልከ ጼዴቅ ምሳሌው ካህን ሆይ አንተ ግን በአንደበቱ መናገር ሲጀምር ባርከው፣ አክብረው፣ በሱም ላይ ቅዱስ መንፈስህን አሳድር። ክርስቶስ ኢየሱስ መድኃኔ ዓለም ሆይ ስምህን የጠራ መታሰቢያህንም ያደረገ እሱ በዚያ በቁርጥ የፍርድ ቀን ከንቱ ሆኖ አይቀርም። ፈጣሪዬ ክርስቶስ ሆይ ቅድመ ዓለም የነበርክ ዛሬም ያለህ ለዘለዓለሙም ጸንተህ የምትኖር አምላክ ስትሆን የታሰሩ አገልጋዮችህን አንተ ታስረህ ፈታሃቸው። በሞትህም የሞቱትን ወገኖችህን አስነሳሃቸው። መድኃኔ ዓለም ሆይ ሃይማኖት እንኳ ቢኖረኝ በጎ ምግባር የሌለኝ አነስተኛው አገልጋይህ ማደሪያ ቤቴ መኖሪያዬ ቦታዬ ከቅዱሳኖችህ ጋር ይሆን ዘንድ
ፈቃድህ ይሁን። አቤቱ ፈጣሪዬ ክርስቶስ ሆይ ከከንቱ ሞት አድነኝ። ሁሉ ከንቱ ነው። የዚህ ዓለም ንብረት የከንቱ ከንቱ ነው፣ ሁሉም ኃላፊ ጠፊ ነውና። አቤቱ በፍጥረቱ ሁሉ አንደበት የምትመሰገን ላንተ ለመድኃኔ ዓለም ክርስቶስ ክብር ምስጋና ይገባል። አቤቱ ለተራቆቱት ልብስ የምትሆናቸው ላንተ ለኢየሱስ ክርስቶስ ክብር ምስጋና ይገባል። አቤቱ ነፍስና ሥጋን አዋህደ በምግባር በሃይማኖት አጽንተ የምታከብራቸው ላንተ ለመድኃኔ ዓለም ክርስቶስ ክብር ምስጋና ይገባል። አቤቱ በመንግሥትህ ሽረት በሕልውናህ ሞት ህልፈት የሌለብህ ላንተ ለንጉሥ ክርስቶስ ክብር ምስጋና ይገባል። አቤቱ ቅዱስ አብ አካላዊ ቃል የዓለሙ ሁሉ መድኃኒት ኢየሱስ ሆይ ላንተ ክብር ምስጋና ይገባል ለዘለዓለሙ አሜን። ሰማይንና ምድርን ባሕርንም በእርሷም ውስጥ ያለውን ሁሉ የፈጠርክ የአባቶቻችን አምላክ እግዚአብሔር ሆይ እናመሰግንሃለን። ሁሉን በየስፍራቸው ያሰለጠንካቸው አንተ ነህ። በጥበብህ ምድርን ያስጌጥክ ሰውንም በአርአያህና በአምሳልህ የሠራህ ቸር የእጆች ሥራዎች ነንና ትሰማን ታየንም ዘንድ እንለምንሃለን። ቅዱስ አባት እግዚአብሔር ሆይ ትሰማን ታየንም ዘንድ ያለንበትን የመከራ ድንኳን፣ የቆምንበትን የችግር ስፍራ፣ የታሰርንበትን የግፍ ሰንሰለት፣ የከበበንን ጠላት የውርዴት ኑሮ ትመለከት ዘንድ እንለምንሃለን። እግዚአብሔር ሆይ ከአዳም ጎን ሴትን ፈጥረህ ለእርሱ ረዳት ያደረግ እኛ ባሮችን በጋብቻ ያጣመርክ በትዳራችን መሃል ፈታኙ ያስነሳውን ጽኑ ማዕበል ጸጥ ታደርግልን ዘንድ እንለምንሃለን። ጎጆአችንን ከመፍረስ ትዳራችንንም ከመበተን ትታደገው ዘንድ እንማጸናለን። አብርሃምን የባረክ ሚስትም ትሆነው ዘንድ ሳራን የሰጠኸው ለአባቶች አለቃም ይሆን ዘንድ የሾምከው በረከትም በምድር ያበዛህለት በረከታችንን የሚያጠፉ እንደ ለፋነው እንዳንሰበስብ እንደ ደከምነውም እንዳናገኝ ሟርተኛና ሰላቢ የከፈተብንን ጥቃት ገስጽልን። እግዚአብሔር ሆይ በስምህ ሥራቸውን አፍርስ፣ በእኛም ዘንድ አቅም እንዳይኖራቸው አድርግ። እኛን ልጆችህን ትሰማን ታዝንልንም፣ ከከበበን መከራና ጽኑ ችግር ጭንቀትም ታወጣን ዘንድ እንለምንሃለን። እግዚአብሔር ሆይ ይስሐቅን ከመታረድ ያዳንከው የባረከው በረከትንም የሰጠኸው እኛም የእጆች ሥራ ነንና ከተቃጣብን ሰይፍ ከተወረወረብንም ጦር አድነን። ያንተ ስለ መሆናችን ማሸነፍን ስጠን። በክፉ ሰዎች ከገጠመንም አስጨናቂ መከራ ታደገን። በጠላታችን የተጎነጎነውን ወጥመድ ፍታልን። እግዚአብሔር ሆይ ዮሴፍን የጠበቅከው በባዕድ አገርም ያከበርከው አቤቱ እኛም የእጆች ሥራ ነንና የባዕድ ሀገር ኑሮን አቅልልልን። በስደት ምክንያት የገጠመንን ተስፋ መቁረጥ በዚያም የሚኖሩትን የወገኖቻችን ጩኸት ተስፋ መቁረጣቸውንም አድንም። የስደትን ሕይወት ከሕዝብህ አርቅ፣ መፈናቀልንም አስወግድ። አምላካችን ሆይ ዳንኤልን በብልጣሶር ፊት ፈትተህ ያወጣኸው በዳርዮስም ዘንድ የማዳንህን ጣት ያሳየኸው በአንበሳ ጉድጓድ ምቾትን የሰጠኸው አቤቱ እኛም የእጆችህ ሥራዎች ነንና አፉን ከፍቶ መቃብሩን ቆፍሮ ሊበላንና ሊቀብረን ከተዘጋጀው ከዚህ ዓለም ጥፋት ትሰውረን ዘንድ እንለምንሃለን። እግዚአብሔር ሆይ መካኒቱ ሐናን ለእንባዋ ዋጋን የሰጠህ ለመነቀፏም ክብር የሆንካት ማኅፀኗን የባረክ ሳሙኤልንም የሰጠሃት አቤቱ እኛም የእጆችህ ሥራዎች ነንና በልጅ እጦት ለምንሰቃይ ሕይወት ለከበደን የሕሊና ዕረፍት ላጣን ዕረፍትን ትሰጠን ዘንድ እንለምንሃለን። እግዚአብሔር ሆይ ባዶነት ተሰምቶን መሸሸጊያ ለጠፋን ቀኑ ሲጨልምብን አንተ ተመልክተህ ከችግራችን አላቀን።
የሚያስጨንቀንንም አስወግድልን። በጭንቀታችን ምክንያት የጠላትን መንገድ ለመከተል ከመፈለግ ጠብቀን። ለአጉል ሱስ ከመዳረግ ያልተገባ ውሳኔንም ከመወሰን ሰውረን። ዘወትር እርዳን፣ እዘንልን፣ ራርተህም ይቅር በለን ለዘለዓለሙ አሜን። የእግዚአብሔር ቸርነት የድንግል ማርያም አማላጅነት ከሁላችን ጋር ይሁን። ቅዱሳን አምላክ እግዚአብሔር ሆይ እናመሰግንሃለን። አምላክን በወለደች የሁላችን እመቤት ቅድስት ንጽሕት ድንግል ማርያም ስለኛ በምታደርገው ልመናና ጸሎት ይህ ቀን የተባረከ የሰላምና የደስታ ቀን ይሁንልን። የኃጢአታችንን ስርየት ከምልጃዋ ረድኤት በሚገኝ ትሩፋት ስጠን። ቅዱስ አባት ሆይ ብርሃናውያን በሚሆኑ በአራቱ ሊቃነ መላእክት በሚካኤል፣ በገብርኤል፣ በሩፋኤልና በኡራኤል ሥጋ በሌላቸውም በአራቱ እንስሳት ጸወርተ መንበር በሚሆኑ ክሩቤል የሚያስፈራ መንበርህን በመክበብ የማያቋርጥ ምስጋና በሚያቀርቡት በ24ቱ ሰማያውያን ካህናት ይህ ቀን የተባረከ እንዲሆንልን እንለምንሃለን። በእነርሱም ምልጃ የኃጢአት ስርየትን ስጠን። ቅዱስ አባት እግዚአብሔር ሆይ የስም አጠራራቸው ከፍ ባሉ የአባቶች አለቃ በሚሆኑ በአብርሃም፣ በይስሐቅ፣ በያዕቆብ ስም ስትል ኃጢአታችንን ይቅር በል። እግዚአብሔር ሆይ በመጥምቁ ዮሐንስ ቅዱሳን በሚሆኑ አባቶቻችን ሐዋርያትና ወንጌላውያን የዲያቆናት አለቃ በሚሆን በሰማዕቱ እስጢፋኖስ ተጋዳይና እውነተኛ መስካሪ በሆነው በቅዱስ ጊዮርጊስ ስለ ክብርህ በአሕዛብ ፊት በመሰከሩት ቂርቆስና ኢየሉጣ አባትና ጻድቅ መናኝም በሆነው በአባታችን በአባ እንጦንስ በአባታችንም በአባ ጳውሊ ልመናና ጸሎት ይቅር በለን። በሰጠሃቸው ቃል ኪዳን ካንተ ከአባታችን ያስታርቁንና ያማልዱን ዘንድ ስማቸውን ጠርተን ስንማጸን ሰምተህ ይቅር በለን። እግዚአብሔር ሆይ ዓይነ ምሕረትህ ወደ ጸሎታችን ታዘንብል። በአባቶቻችን ልመናና ምልጃ ይህ ቀን የተባረከ ቀን ይሆንልን። እግዚአብሔር አምላካችን የቅድስት ሀገር ኢትዮጵያ ቅዱሳን በሚሆኑ በጻድቁ አባታችን በአባ ተክለ ሃይማኖት ሐዋርያ መምህርና ጻድቅ በሚሆን በአባ ዜና ማርቆስ ለወንጌልህ ክብር ምድርን በቃኛት በአባ ሳሙኤል ዘደብረ ወገግ በአባታችን በአባ ገብረ መንፈስ ቅዱስ ስማቸውን ባልጠራናቸው ባንተ ፊት ክብራቸው ከፍ ባለ አባቶቻችን ምልጃ ጸሎትና ልመና ባርከን ቀድሰን። ቅዱሳን በሚሆኑ እናቶቻችን በቅድስት ሐና፣ በክርስቶስ ሰምራ፣ በመስቀል ክብራ፣ በቅድስት አርሴማ ስማቸውን በተጠራና ባልተጠራው ቅዱሳን እናቶቻችን ጸሎት ይህን ቀን ባርክልን። እግዚአብሔር ሆይ ቃል ኪዳናቸውን አስበህ ምሕረትን ስጠን። እንደ ምስክሮችህ ቅዱሳን እኛንም በሃይማኖት እንድንጸና ቅዱሱን መንፈስ አሳድርብን። ይህ ዕለት የኃጢአታችን ስርየት የምንቀበልበት የበረከት ዕለት እንዲሆን አድርግልን። አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምናለሁ። እምነቴ በአምላኬ በእግዚአብሔር ላይ ነው። የአብርሃም የይስሐቅና የያዕቆብ አምላክ ሆይ በዚች ዕለትና በዚች ሌሊት ተስፋ የምትሆነኝ ነገር ግለጽልኝ። እግዚአብሔር ሆይ ክፉውንም ሁሉ ከኔ አስወግድና ካንተ ዘንድ የሚገኝ ቸርነትህንና ባለሟልነትህን አድለኝ። እግዚአብሔር ሆይ በማይጠቅመኝ ገንዘብ እጠራጠር ዘንድ አታድርግ። ነገር ግን ሁል ጊዜ አመሰግንህ ዘንድ በፊትህም እንድቆም አድርገኝ። አቤቱ እግዚአብሔር ሆይ ጾምና ጸሎቴን ትቀበል ዘንድ እለምናለሁ። ቸርነትህን ከኔ አታርቅ፣ በትእዛዝህም ጎዳና ምራኝ። አቤቱ ወዳጅህ አብርሃምን ባለሟልህ ይስሐቅን ያከበርከው ያዕቆብንም እንደ ባረካቸው እኔንም ባርከኝ አክብረኝም። እግዚአብሔር ሆይ ኃይልን፣ ማሸነፍን፣
ጽናትንም ስጠኝ። አቤቱ ቸርነትህን ለግሰኝ። አቤቱ የቀድሞውንና የአሁኑንም የእኔን የባሪያህን ኃጢአት በቸርነትህና በይቅርታህ ይቅር በለኝ። እግዚአብሔር ሆይ አሁንም በጠላቶቼ ላይ ኃይልንና ማሸነፍን አቀዳጀኝ። ሰይጣናትንና አጋንንትንም ሁሉ ከኔ አርቃቸው። አንተ መሐሪ ይቅር ባይ ነህና። እግዚአብሔር ሆይ አምላኬ ሆይ ማረኝ፣ ይቅርም በለኝ። ስማኝ፣ ባንተ ተማጽኛለሁ፣ አደራ ተቀበለኝ። አንተን ታምኛለሁ፣ አቤቱ አንተን ፈልጌያለሁና አትጣለኝ። መድኃኔ ዓለም አባቴ ሆይ በቸርነትህና በይቅርታህ ከችግርና ከፈተና አድነኝ። በክፉዎችና በኃጢአተኞች እጅ አሳልፈህ አትስጠኝ። በመዓልትና በሌሊት በክንፈ ረድኤትህ ጥላ ሰውረኝ። አቤቱ አምላኬ ሆይ የእናትና የአባቴን በደላቸውን ይቅር በላቸው። አንተ ልብ ያሰበው ኩላሊት ያመላለሰውን የምትመረምርና የምታውቅ በጠቅላላውም ሁሉ ማድረግ የሚቻልህ አምላክ ነህና። እግዚአብሔር ሆይ የወላጆቼን ኃጢአት በይቅርታና በምሕረትህ እጠብ፣ ለንስሐም ይበቁ ዘንድ ፈቃድህ ይሁን። እህት ወንድሞቼን አደራ ባለንበት ሁሉ ክንፈ ረድኤትህ ትጠብቀን። እግዚአብሔር ሆይ እንደኛ ኃጢአት እንደኛ በደልና ክፋት ሳይሆን እንደ ቸርነትህና እንደ ምሕረትህ ባለንበት ጠብቀን። ከእህት ወንድሞቻችን ጋር ፍቅርንና ሰላምን ስጠን። ወላጆቻችን ከእኛ ጋር እኛም ከወላጆቻችን ጋር ፍቅር ሰላሙን አብዛልን። በእመቤታችን በቅድስት ድንግል ማርያም ፊት የሚደረግ ጸሎት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጸጋ ግምጃ ቤት ምዕራገ ጸሎት ወላዲተ አምላክ ቅድስት ድንግል ማርያም ሆይ የምሕረት ምልጃሽ ፈጥኖ ይደረግልኝ። በኃጢአት ለተያዝኩት ለኔ ለልጅሽ መጽናናትንና መፈወስን ከስዕልሽ ፊት ልስማ። የእናትነት በረከትሽ ከዚህ ስዕል ፊት ይውጣ። ድንግል ማርያም ሆይ እኔ ባሪያሽ በዚህ ስዕል ፊት ቁሜ እንደ መልአኩ ገብርኤል ሰላም ላንቺ ይሁን ብዬ እጅ ነሳለሁ። እንደ አባ ኤፍሬምም ቅድስት ሆይ ለምኝልን እላለሁ። እንደ አባ ሕርያቆስም በምንና በምን እመስልሻለሁ? በመኑ በአምሳለ መኑ ላስተማስለች ብዬ አድናቆቴን እገልጣለሁ። እንደ ቅዱስ ያሬድም ለመድኃኒት እናት ክብር ይገባታል እላለሁ። እናቴ እመቤቴ ማርያም ሆይ በመግባቴም በመውጣቴም በጉዞዬ ሁሉ አትለይኝ። በዚህ ስፍራ ባለው ስዕልሽ ፊት ተማጽኖዬን እንዳደረግኩ በጽርሐ አርያም ባለው የልጅሽ ዙፋን ፊት የእናትነት በረከትሽ ለእኔ ለኃጢአተኛው ልጅሽ ይድረስ። የመስቀል ስር ስጦታዬ የመዳን ምክንያት ምልክቴ ወላጅ እንደሌለው ልጅ አትተይኝ። ለመዳኔ ማንን እጠራለሁ? ለፈውሴስ ማንን እጠጋለሁ? ልጅሽ አይደለምን? እናቴ ማርያም ሆይ ካንቺ ምልጃሽ በቀር ለእኔ የሚከራከር ማን ነው? ንጽሕት ሆይ ከርኩሰቴ ሁሉ ነጻ አድርግኝ ለዘለዓለሙ አሜን። እመቤቴ ሆይ እወድሻለሁ። አቡነ ዘበሰማያት የእግዚአብሔር ቸርነት የድንግል ማርያም አማላጅነት ከሁላችን ጋር ይሁን። አምላኬና መድኃኒቴ እግዚአብሔር ሆይ ምስጋናና ውዳሴን በእንባ ሳይሆን በመዝሙር ላንተ አቀርባለሁ። የተደፉብኝ የሚመስሉት ሰማያት ቀና ብዬ እንባዬን ወደ አንተ በረጨሁ ጊዜ ብሩህ የሆነውን የዘላለማዊነትን ፍቅርህንና ለእኔ ያለህን ተስፋ እንዳይ አድርገውኛልና አመሰግንሃለሁ። እግዚአብሔር ሆይ ስለ አንተ የሚጠቅመኝን እንኳን ብተው ትርፉ 100 መሆኑን ዛሬ ተምሬአለሁና አመሰግንሃለሁ። በመራብና በመጠማት በማጣትና መጎስቆል ረጅሙን ጊዜ ባሳልፍም በወሰንከው ጊዜ ፈርደህልኛልና አመሰግንሃለሁ። ጌታዬ ሆይ
ያለፉትን ጊዜያት በመባዘንና በመጨነቅ ደስ የማይሉ ቀኖችን ባሳልፍም ዛሬ ግን ምሕረትህን አብዝተህ ትድግናህን በጠላቶቼ ፊት ስላሳየኸኝ እኔ ባሪያ የምስጋናዬን እጅ መንሻ በትሕትና አቀርባለሁ። ቅዱስ አባት ሆይ ባንተ መታመኔ የተሰበረውን እንደምታቀና ጆሮዬ እንደሰማች ሁሉ የልቤን ስብራት መፈወስ ዓይኔ በማየቷ አመሰግንሃለሁ። የታወረው ዓይኑ በርቶ አንተን እንደሚያመሰግን ጆሮዬ እንደሰማች ለእኔም ደረስክልኝ። የልቤ ጨለማ በርቶ ልታወርሰኝ ያሰብከውን በረከት ማየት እንድችል ስለረዳኸኝ አመሰግንሃለሁ። አምላኬ ሆይ መካኒቱ ባለ ልጅ ሆና ነቀፌታዬ ተወገደልኝ እንዳለች የእኔም የመከነው ልቤ ካንተ በተገኙ በረከቶች ተሞልቶ ከሰው እኩል ሆንኩ ብዬ ማመስገን እንድችል ስላበቃኸኝ አመሰግንሃለሁ። ጌታ ሆይ ኢዮብ በእግዚአብሔር ዘንድ ጥበብ አለ፣ ለእርሱም ማስተዋልና ምክር አለው እንዳለ እኔም ጥበብህን አይ ዘንድ አንተን ምርጫዬ በማድረጌ የተዘጉ በሮችን ከፍተህ ከእስራቴ ነፃ ወጣኸኝ። የተወረሰ ርስቴን መልሰ በመንፈስ መቆምን አሳየኸኝ። ደካማነቴን ለውጠ እንደ ደቦል አንበሳ አዘለልከኝ። በእጅህ መሰራቴን ልታሳየኝ ትናንትናን ሰብረ ዛሬ ጠገንከኝ። ቸር አባት ሆይ እኔ ማነኝ? ቤቴስ ምንድን ነው? እንዳለ ቅዱስ ዳዊት እኔነቴን ሳስታውስ የቆምኩበትን ስፍራ ስመለከት የከበርኩበትን አደባባይ ስቃኝ ሁሉ ካንተ መሆኑን አወቅኩ። ለቀብር የተቀጣጠሩብኝ ከቸርነት የተነሳ ሕያው መሆኔን ሲሰሙ እጃቸውን በአፋቸው ላይ ጫኑ። በለቅሶዬ የመከሩብኝ መፈወሴን ባዩ ጊዜ ባንተ የታመነ እንደማይሞት አወቁ። ስለዚህም ደጋግሜ አመሰግንሃለሁ። በሊቃነ መላእክት ቃል ቅዱስ እልሃለሁ፣ በአእላፋት ቃልም አወድስሃለሁ። ስምህ ይመስገን፣ መንግሥትህም ትመስገን፣ ግዛትህ ትመስገን፣ ደግነትህ ትመስገን፣ ዘለዓለማዊ ሦስትነትህ ትመስገን። በወላዲተ አምላክ ልመናና ጸሎት ለዘለዓለሙ አሜን። አቡነ ዘበሰማያት የእግዚአብሔር ቸርነት የድንግል ማርያም አማላጅነት ዛሬም ዘወትርም ከእኛ ጋር ይሁን። እንደ ኃጢአታችን እንደ በደላችን ብዛት ሳይሆን እንደ ቸርነቱና እንደ ምሕረቱ ብዛት የጠበቀን እግዚአብሔር ስሙ ከምድር እስከ አርያም ድረስ የተባረከ ይሁን። የእግዚአብሔር ልጆች በኃጢአት ከመዋል በኃጢአት ከመኖር ንስሐ ገብተን መመለስ ይሻለናልና እግዚአብሔር በምሕረቱ ይመልሰን። የእግዚአብሔር ቸርነት የድንግል ማርያም አማላጅነት ከሁላችን ጋር ይሁን። ለዚህ ቻናል አዲስ ከሆናችሁ ይህን ቻናል ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በእግዚአብሔር ስም ጋበዝኩ። ይህ ቪዲዮ ለሁሉ እንዲደርስ ላይክና ሼር ማድረግን አንርሳ። የእግዚአብሔር ቸርነት የድንግል ማርያም አማላጅነት ከሁላችን ጋር ይሁን። ሕይወትህ ደስተኛና በስኬት የተሞላ እንዲሆን የሚያደርጉ መጽሐፍ ቅዱሳዊ ሕጎች። ክፉ ትምህርትን እንዳትማርብህ ባጠገብህ የምትተኛ ሚስትህን አታስቀናት። ኃይልህን እንዳታደክምብህ ለሴት ልብህን አትስጣት። በወጥመዷ እንዳትያዝ የሌላ ሚስትን አታባብል። በዘፈኗ እንዳታስትህ ከዘፋኝ ሴት ጋር አትጫወት። ፈቃዷ እንዳያስትህ ድንግል ሴትን አትቆንጥጣት። ርስትህንም እንዳታጣ ለአመንዝራ ልቦናህን አትስጣት። በከተማዎች መንገድ ዙሪያ አታማትር፣ አደባባይዋም አያስትህ። ከመልከ መልካም ሴት ዓይንህን መልስ፣ የሌላ ሚስትም ደም ግባቷ አያስጎመጅህ። በሴት ደም ግባት የሳቱ ሰዎች ብዙዎች ናቸውና ስለዚህ ነገር ፍቅሯ እንደ እሳት ይነዳል። ከጎልማሳ ሚስት ጋር አትቀመጥ፣ ልቦናህን ወደ እርሷ እንዳትወሰድ
ሰውነትህንም በሞት እንዳታሰነካክል በመጠጥ ጊዜ ከእርሷ ጋር አትቀመጥ። ድንገተኛ ወዳጅ እንደሱ አይሆንምና የቀድሞ ወዳጅህን አትተው። አዳዲስ ወዳጅ ጉሽ ጠጅ ነው፣ ቢከርም ግን ደስ ብሎህ ትጠጣዋለህ። እንደሚጠፉ አታውቅምና የኃጥአን ብልጽግናቸው አያስቀናህ። የክፉዎች ሰዎችም ተድላቸው አያስጎመጅህ። እስኪሞቱም ድረስ እንደማይከብሩ አስብ። በሞት ከሚቀጡ መኳንንት ፈጽመህ ራቅ። ሰውነትህን እንዳታጠፋ የሞት ጥርጥር አያግኝህ። ነገር ግን በወጥመድ መካከል እንደምትሄድ በገደልም መካከል እንደምትመላለስ እወቅ። የተቻለህን ያህል ለባልንጀራህ መልካም አድርግለት፣ ከጠቢባንም ጋር ተማከር። ጉዳይህም ከአዋቂዎች ጋር ይሁን። ነገርህ ሁሉ በእግዚአብሔር ሕግ ይሁንልህ። ድሆች ሰዎች በምሳ ጊዜ ይኑሩ፣ ክብርህም እግዚአብሔርን በመፍራት ይሁን። ሥራው በብልሃተኛው እጅ ይከናወናል፣ የአሕዛብንም አለቃ በቃሉ ጥበብ ያመሰግኑታል። ተናጋሪ ሰው በከተማው አስፈሪ ነው፣ ከቃሉም የተነሳ ፈጽሞ ይጠላልና ተናጋሪ ሰው አትሁን። በእጃቸው እንዳትወድቅ ከታላላቆች ሰዎች ጋር አትከራከር። በብልጽግናው ድል እንዳያደርግህ ከባለጸጋ ጋር አትጣላ። ብዙዎች ስለ ወርቅ ጠፍተዋልና የነገሥታትም ልቦና ድል ሆኗልና። ከተናጋሪ ሰውም ጋር አትከራከር፣ ያለዚያ በእሳት ላይ እንጨት መከመርህ ይሆናል። እናትና አባትህን እንዳታዋርድ ከአላዋቂ ሰው ጋር አትሳቅ። ከኃጢአቱ የተመለሰውን ሰው አትንቀፈው፣ እኛ ሁላችንም ኃጢአተኞች እንደሆን አስብ። በእርጅናው ጊዜ ሰውን አታቅልለው፣ ከእኛ የማያረጅ የለምና። በሞተ ሰው ደስ አይበለህ፣ ሁላችንም እንደምንሞት አስብ። የብልሆችን ነገር አታቃልል፣ ጥበብን በእነርሱ ዘንድ ታገኛለህና ምሳሌያቸውን ተማር፣ መምህራንንም አገልግል። የሽማግሎችን ምክራቸውን ጠብቅ፣ እነርሱ ከአባቶቻቸው ተምረዋልና አንተም ከእነርሱ ተማር። በሐዘንህም ጊዜ የምትናገረውን ታገኛለህ፣ የምትመልሰውንም ታውቃለህ። በእሳታቸው እንዳትቃጠል የኃጢአተኞች ሰዎችን እሳት አትጫር። በአንደበቱ ነገር እንዳያስትህ በተሳዳቢና በጠላት ዘንድ አትከራከር። ካንተ ለሚበለጽገው አታበድረው፣ ብታበድረው ግን ገንዘብህን እንዳጣህ እወቅ። ካንተ ለሚበረታውም አትዋሰው፣ ብትዋሰው ግን አንተ ራስህ እንደምትከፍለው አስብ። ከዳኛ ጋር አትከራከር፣ እንደ ክብሩ መጠን ፍርድን ይለውጡታልና። እንዳይደፍርህ ከደፋር ሰው ጋር መንገድህን አትሄድ፣ እርሱ ልቡ እንደወደደ ያደርጋልና አንተም በእርሱ ስንፍና እንዳትሞት። ከቁጡ ሰው ጋር አትከራከር፣ በእርሱ ዘንድ ደም ማፍሰስ እንደ ኢምንት ነውና። ረዳት ወደ ሌለበት ቦታም ይወስድሃልና ከእርሱ ጋር ወደ ምድረ በዳ አትውጣ። የሰማውን ነገር መጠበቅ አይችልምና ከአላዋቂ ሰው ጋር አትማከር። እንዴት እንደሚደርስብህ አታውቅምና ጉዳይህን በባዕድ ፊት አትናገር። ዋጋህ እንዳይጠፋብህ ለሰው ሁሉ የልብህን ምስጢር አትግለጥ። ክፋትን አትስራት፣ ክፉም አያገኝህም። ከበደል ራቅ፣ እርሷም ራሷ ካንተ ትርቃለች። 7 እጥፍ አድርገህ እንዳትሰበስባት በኃጢአት ሕልም አትዝራ። ከእግዚአብሔር መንግሥትን አትለምን፣ ከንጉሥም የክብር ዙፋን አትለምን። በእግዚአብሔር ፊት ጻድቅ ነኝ አትበል፣ በንጉሥም ዘንድ ብልህ ነኝ አትበል። በደለኛውን ለመበቀል አትችልም ይሆናል፣ እንዲሁም ለባለጸጋም ታደላ ይሆናልና ዳኛ መሆንን አትውደድ። የአገርህንም ሰው አትበድል፣ ራስህንም በወገኖችህ መካከል አታስት።
በአንዲቱም ቢሆን ከቅጣት አታመልጥምና 2 ኃጢአት አንድ አድርገህ አትስራ። በመባዬ ብዛት እግዚአብሔር ኃጢአቴን ያስተሰርይልኛል፣ ለልዑል እግዚአብሔርም መባ ካገባሁ ይቅር ይለኛል አትበል። በምትጸልይበት ጊዜ አትቸኩል፣ ምጽዋት መመጽወትንም አታቃልል። የሚያሳዝን ደስ የሚያሰኝም አለና ባዘነ ሰው አትሳቅ። በባልንጀራህ ሐሰትን ተግባር አታድርግ። በወዳጅህና በባልንጀራህም ላይ እንዲህ አታድርግ። በምንም ሁሉ ጊዜ ሐሰትን አትውደድ፣ ፍጻሜዋ ይጎዳሃልና። በሽማግሌዎች መካከል ብዙ ቃል አትናገር። በአፍህ የተናገርከውን ስእለትህን አትመልስ፣ ቃልህንም አትለውጥ። የእጅህንም ሥራ አታቃልል፣ ፈጣሪህም የሚያበቅልልህን ቡቃያህን ቸል አትበል። ብዙ ናቸው ብለህ ከኃጢአተኞች ጋር አንድ አትሁን። ጥፋት እንደማትዘግይ አስብ፣ ሰውነትን ፈጽመህ አዋርዳት። የኃጢአተኞች ፍዳቸው ትልና እሳት ነውና። በየነጋው ወዳጅ አትለውጥ፣ ስለ ቀይ ወርቅ ወዳጅህን አትጣ። መወደዷ ከወርቅ ይወደዳልና ብልህና ደግ ሴትን አትጥላ። በእውነት በሚገዛልህ ቤተሰብህ ላይ ስላንተ ሰውነቱን አሳልፎ በሚሰጥ በምንደኛህም ላይ ክፉ ነገርን አታድርግ። ብልህ ቤተሰብህን እንደ ራስህ ውደደው፣ ነፃ ታወጣውም ዘንድ ተስፋ ያደረገህን ዋጋውን አታጥፋበት። ሁሉ ጊዜ ከብትህን መፍቀድ አትተው፣ ከእነርሱ የሚጠቅምህን ወደ አንተ አቅርብ። ልጆች ቢኖርህ ምከራቸው፣ ከሕፃንነታቸው ጀምረህ ትሕትናን አስተምራቸው። ሴቶች ልጆችም ቢኖርህ ጠብቃቸው፣ አታስታቸው፣ አትሳቅላቸው፣ አታባብላቸውም። ልጅህን ለአቅመ ሔዋን ስታደርስ አጋባት፣ ጠብቃት፣ ታላቅ ሥራንም ትፈጽማለህ፣ ከድካምም ታርፋለህ። ነገር ግን ለብልህ ሰው አጋባት። እንደ ራስህ የምትወዳት ሚስት ብትኖርህ አትፍታት። በፍጹም ልቦናህ አባትህን አክብረው፣ የእናትህንም ምጧን አትዘንጋ። በእነርሱም ምክንያት እንደተወለድክ አስብ። ስላደረጉልህስ ፈንታ ምን ታደርግላቸዋለህ? በፍጹም ሰውነትህ እግዚአብሔርን ፍራው፣ ካህናቱንም አክብራቸው። በፍጹም ኃይልህም ፈጣሪህን ውደደው፣ የሚያገለግሉትንም አትተዋቸው። እግዚአብሔርን ፍራው፣ የሚያገለግለውን ካህኑንም አክብረው። የታዘዘልህ ዕድሉንም ስጠው። ቀዳሚያቱንና ስለ ኃጢአት የሚሰዋውን መሥዋዕት፣ ወርቹንም ማታና ጧትም የሚሰዋውን መሥዋዕት፣ መጀመሪያ የሚወለደውንም ከብት ስጠው። በረከትህ ፍጽምት ትሆን ዘንድ እጅህን ለድሃ ዘርጋ። ስጦታ በሕያው ሁሉ ፊት ጸጋ አለው። ስለ ሞተ ሰውም ምጽዋት መስጠትን አትተው። ከሚያለቅሱ ሰዎችም አትለይ፣ ከሚያለቅሱትም ጋር አልቅስ። ሕመምተኛውንም ሰው መጎብኘትን ቸል አትበል፣ በዚህም ይወዱሃል። በተናገርከው ነገር ሁሉ ፍጻሜህን አስባት፣ ሁል ጊዜም አትበድል። የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነውና እግዚአብሔርን ፍራ። ውድ አድማጮቻችን፣ ይህ መልእክት መጽሐፍ ቅዱሳዊ ቃል ነው። ይህ ቃል በመጽሐፈ ሲራክ ላይ ታገኙታላችሁ። ይህ መልእክት ከተመቻችሁ ላይክ፣ ለሌሎች እንዲደርስም ሼር አድርጉ። በተጨማሪም ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ በየቀኑ መንፈሳዊ ትምህርትን ያግኙ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። እግዚአብሔር ሀገራችን ኢትዮጵያ ዳርዋ እሳት መሃልዋ ገነት ያርግልን፣ ክፉና ክፋትን ከአጠገባችን ያርቅልን። ወስብሐት ለእግዚአብሔር።